የአብን የፓርላማ አባሉ ደሳለኝ ጫኔ ብልጽግና ፓርቲ የሙሉ ጊዜ ጦረኛና አልቂት ጠማቂ ነው ሲሉ ፈረጁ። በአዲስ አበባ ከተማ ከትናንትናው ዕለት ጀምሮ ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋማትን መዝጋት 10,000 ብር የሚያስቀጣው ደንብ ተግባራዊ መሆኑ የህገ መንግስት ጥያቄን አስነሳ። በአፋር ክልል በሚገኙ ወረዳዎች የሚያስተምሩ መምህራን ካልተከፈለ ደሞዝ የደረጃ እድገትና የእርከን ክፍያ ጋር በተገናኘ በርካታ ችግሮችን እያስተናገዱ መሆኑን የክልሉ መምህራን ማህበር አስታወቀ። ኢህአፓ ፌደራሉ መንግስት ትግራይ ክልል ሰባዊ ቀውስ የሰጠው ምላሽ ኃላፊነት የጎደለው አስከፊና አሳፋሪ ነው ሲል ወነጀለ። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች የመረጃ ጥንቅራችን እነሆ ተጀምሯል። በመግቢያችን ላይ ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ ሌሎች መረጃዎችንም ይዘናል። አብራችሁን እንድትቆዩ እየጋበዝን ወደ ዘገባዎቹ አለፍን። በቅድሚያ የአብን የፓርላማ አባሉ ደሳለኝ ጫኔ ብልጽግና ፓርቲ የሙሉ ጊዜ ጦረኛና አልቂት ጠማቂ ነው ሲሉ ፈረጁ። የአማራ ብሔራዊ ንቅናቄ አብን የፓርላማ ተወካይ ደሳለኝ ጫኔ ጥያቄያቸውን የጀመሩት ሰፊ ጊዜ በወሰደ ትንታኔያቸውን ተመስርተው ነው። ደሳለኝ እንዲህ ይላሉ። ሀገራችን ዛሬ ያጋጠሟት ውስብስብ ችግሮች፣ ተግዳሮቶችና ስጋቶች ፖለቲካዊ ወለድ ስለሆኑ መፍትሄያቸውን ፖለቲካዊ እንጂ አፈሙዝ ሊሆን አይገባም ብለዋል። የፓርላማ አባሉ በድህነት አዙሪት ውስጥ የነበረች ሀገር ስትሆን ያለፉትን 7 የብልጽግና አገዛዝ ዓመታት ደግሞ ለከፋ ጸጥታና ደህንነት ቀውስ አዙሪት እንዲሁም ማባሪያ ለሌላቸው አውዳሚ የእርስ በርስ ጦርነት ውስጥ አስገብታቷል ሲሉ በፕሬዝዳንት አብይ አህመድ የሚመራውን ብልጽግና ፓርቲን ወንጅለዋል። ደሳለኝ ቀጥለዋል። ኢህአዲግ አምባገነናዊ ልማታዊ አገዛዝ ነበር። ወደ ብልጽግና ያደረገው መለወጥ ደግሞ የሙሉ ጊዜ ጦረኛና አልቂት ጠማቂ አገዛዝ እንዲሆን አድርጎታል ሲሉ ፈርጀዋል። በመደማመጥና በሰጥቶ መቀበል መር ላይ ተመስርተን ሀገራዊ ልዩነቶችን በማጥበብ ሁሉን አካታች ወደ ሆነ ማህበረሰባዊ መግባባትና ፖለቲካዊ ስምምነት ከማምራት ይልቅ ብልጽግና አገዛዝ የሚከተለው ጠቅላይ አገዛዝ ምክንያት ሰላም ከራቀን ከራርሟል ብለዋል። ባለፉት 6 ዓመታት በኦሮሚያ፣ በትግራይ፣ በአማራና አፋር ክልሎች ዛሬም ድረስ ደግሞ በአማራና ኦሮሚያ ክልሎች በቀጠለው ጦርነት ዳርሶ አደሮችና የከተሜው ልጆች በሁሉም በኩል እንደ ቅጠል እየረገፉ ነው። ማቆሚያ በታጣላቸው የእርስ በርስ ጦርነቶች በትሪሊየን የሚቆጠር የሀገር ሀብት ንብረት እየወደመ እንደሆነ የጠቅላይ ሚኒስትሩ የኢኮኖሚ አማካሪ ቡድን የሰራው ጥናት አመላክቷል ባይ ናቸው። የሰሜን ኢትዮጵያው ጦርነት ያደረሰው ጉዳት ግምቱ 32 ቢሊዮን ዶላር እንደሚጠጋ ተተምኗልም ብለዋል። እንዲሁም የዓለም ባንክ እንደ አውሮፓውያን አቆጣጠር በ2022 ባወጣው ሪፖርት በጦርነት የደረሰውን ጉዳት 28 ቢሊዮን ዶላር ያደርሰዋል። አማካይ ግምቱ 30 ቢሊዮን ዶላር ይሆናል ሲሉም ገለጻቸውን ቀጥለዋል። ባለፉት 6 ዓመታት ደግሞ በአማራ፣ ኦሮሚያ፣ ቤኒሻንጉል ጉሙዝ፣ በደቡብ ጋምቤላ፣ አፋርና ሶማሌ ክልሎች እየተካሄዱ ያሉ ጦርነቶችና የእርስ በርስ ግጭቶች ጉዳት ግምት ከሰሜን ኢትዮጵያው ጦርነት 30 ቢሊዮን ዶላር ጋር ሙራይ ግምት ብንወስድ 60 ቢሊዮን ዶላር በሰሞኑ የምንዛሪ ተመን ቢሰላ ደግሞ 7.8 ትሪሊየን ብር ይሆናል ሲሉ ተደምጠዋል። ደሳለኝ አክለውም በርካታ የሰብአዊ መብቶች ጥሰቶችን ዘርዝረዋል። የፓርላማ አባሉ እነዚህን ሁሉ የዘረዘርኩት ለጥያቄ መቅደም እንዲሆን እንጂ ብልጽግና የሀገሪቱን ችግር አላይም አልሰማም እንዳለ ጠፍቶኛ አይደለም ሲሉ ተሳልቀዋል። ማዕከልም መንግስቶ ይላሉ ለጠቅላይ ሚኒስትር አብይ አህመድ ባነሱት ጥያቄ መንግስቶ ለነዚህ ጥሰቶች እውቅና የማይሰጠው ገለልተኛ አካላት ምርመራ ለማድረግ የሚያቀርቡትን ጥሪ ለምንድን ነው የማይቀበለው ሲሉ ጠይቀዋል። ከጥቂት ሰዓታት በኋላ በመናዘጋጀው ጥንቅር የጠቅላይ ሚኒስትሩ ምላሽ ጨምሮ የፓርላማውን ውሎ በስፋት እንደምንቃኘው ከወዲሁ ለመግለጽ እንወዳለን። ወሬላኛው ዘገባ አለፈን። በአዲስ አበባ ከተማ ከትናንትናው ዕለት ጀምሮ ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋምን መዝጋት 10,000 ብር የሚያስቀጣው ደንብ ተግባራዊ መሆኑ የህገ መንግስት ጥያቄን አስነሳ። የአዲስ አበባ ከተማ ካቢኔ በአዲስ አበባ ከተማ አስተዳደር የአስፈጻሚ አካላትን ስልጣንና ተግባር እንደገና ለመወሰን በወጣው አዋጅ ቁጥር 84/2016 አንቀጽ 94 መሰረት ይህንን ደንብ አውጥቷል። በደንቡ መሰረት በአዲስ አበባ ንግድ ቤቶችና ትራንስፖርት አገልግሎት ሰጪዎች እስከ ምሽት 3 ሰዓት ተኩልና 4 ሰዓት አገልግሎት የመስጠት ግዴታ እንዳለባቸው ይደነግጋል። በተጨማሪም በምሽት ክፍለ ጊዜ የመግቢያ በሩን ዝግ በማድረግ አገልግሎት የሚሰጥ ከሆነ የንግድ ተቋሙ ለአገልግሎት ክፍት መሆኑን የሚያሳይ በመብራት የሚሰራ ምልክት በግልጽ በሚታይ ቦታ ላይ ማስቀመጥ እንደሚኖርበት በደንቡ ላይ ሰፍሯል። ይህን ደንብ በመተላለፍ የንግድ ተቋሙን ከ3 ሰዓት ተኩል በፊት የዘጋ ለአንድ ጊዜ ጥፋት መጠን የ10,000 ብር ቅጣት ይጠብቀዋል ተብሏል። በተጨማሪም ከምሽቱ 4 ሰዓት በፊት ትራንስፖርት አገልግሎት ማቋረጥ፣ ከስምሪት መውጣት አሊያም የስምሪትን መስመር ማቆራረጥ 5,000 ብር እንደሚያስቀጣ
ተገልጿል። የከተማ አስተዳደሩ ካወጣው የትራንስፖርት አገልግሎት ታሪፍ በላይ ተሳፋሪው ማስከፈልም በተመሳሳይ የ5000 ብር ቅጣት እንዳለው ነው የተገለጸው። ከተማ አስተዳደሩ ይህን ቢልም የቀድሞ የኢትዮጵያን ዲሞክራሲያዊ ፓርቲ ኢዴፓ አመራርና አንጋፋው ኢኮኖሚስት ሙሼ ሰሙ ይህን ውሳኔ ከህገ መንግስት አኳያ ተንትነውታል። ሙሼ የአዲስ አበባ ከተማ ካቢኔ በአዋጅ ቁጥር 84/2016 አንቀጽ 94 መሰረት በማድረግ በግል ስራ የተሰማሩ ነጋዴና ተቀጣሪ ዜጎች ስምምነታቸውን በድምጽም ሆነ በውል ባልሰጡበት ሁኔታ ከፍላጎታቸው ውጪ ተገደው አምሽተው እንዲሰሩ የሚያዝ ደንብ መውጣቱን በማስታወስ ጽሑፋቸውን ይጀምራሉ። የኢትዮጵያ ህገ መንግስት ኢሰብአዊ አያያዝ ስለመከልከሉ በሚለው አንቀጽ ላይ ዜጎች ከፍላጎታቸው ውጪ ተገደው መስራትን አስመልክቶ ምን ይላል ሲሉ የሚጠይቁት ሙሼ ህገ መንግስቱን በማጣቀስ ምላሻቸውን ያስቀምጣሉ። አንቀጽ 18 ንዑስ አንቀጽ 3 ኢሰብአዊ አያያዝ ስለመከልከሉ ማንኛውም ሰው በኃይል ተገዶ ወይም ግዴታን ለማሟላት ሲባል ማንኛውንም ስራ እንዲሰራ ማድረግ እየተከለከለ ነው ማለቱን አስታውሰዋል። አክለውም አዋጅን መሰረት ያደረገው ዜጎችን ያለ ፍቃዳቸውና ስምምነታቸው ለረጅም ሰዓት እንዲሰሩ የሚያስገድደው ደንብ ከሁሉም ዜጎች የበላይ ከሆነው የኢትዮጵያ ህገ መንግስቱ ጋር ስለመጣረሱ የአዲስ አበባ መስተዳደር ምን ይላል ሲሉም ጠይቀዋል። ዜጎች ከፍላጎታቸው ውጪ ከ8 ሰዓት በላይ እንዲሰሩ ማስገደድ ከአሰሪና ሰራተኞች ህግ እንዲሁም ከዓለም አቀፍ የሰራተኞች ድርጅት ILO ኮንቬንሽን እና ስምምነቶች ቁጥር 29930 የግዳጅ የሰራተኛ ስምምነቶች ቁጥር 105957 የግዳጅ ስራን ማስወገድ አኳያስ እንዴት ይታያል ሲሉ ጠይቀዋል። ሙሼ ይህንን ጥያቄ ለከተማ አስተዳደሩ በይፋ ቢያቀርቡም ዘገባው እስከተጠናቀረበት ጊዜ ድረስ የተሰጠ ይፋዊ ምላሽ መኖሩን ሸገር ታይምስ አልተመለከተችም። በአፋር ክልል በሚገኙ ወረዳዎች የሚያስተምሩ መምህራን ካልተከፈለ ደሞዝ የደረጃ እድገትና የእርከን ክፍያ ጋር በተገናኘ በርካታ ችግሮችን እያስተናገዱ መሆኑን የክልሉ መምህራን ማህበር አስታወቀ። ስም አይጠቀስ ያለው የመምህራን ማህበሩ ከፍተኛ አመራር በክልሉ የሚገኙ አንዳንድ ዞኖች ላይ ሳያስፈቅዱ የፓርቲ የስፖርት እየተባለ ከመምህራኑ ላይ ደሞዝ ይቆረጣል ሲሉ አማረዋል። በክልሉ ያሉ መምህራን በዚህ ኑሮ ውድነት እየተጨቆኑ ነው፣ መንግስት የጨመረ ደሞዝ ማሻሻያም አልተከፈላቸውም ሲሉ ለቲክቫ ነግረውታል። በክልሉ ከሚገኙ ወረዳዎች አንዱ በሆነው ገዋኔ ወረዳ የማህበሩ ስራ አስፈጻሚ የሆኑ መምህራን የደሞዝ ጥያቄ በማንሳታቸው ምክንያት ተስራ ታግደዋል። መምህር የሚሰራው ስራ ልጆቹ መሆኑን አልተረዱም። መምህር አእምሮ ተቆርቶ ክፍል ገብቶ የሚጠበቅበትን ይሰጣል ማለት ዘበት ነው ሲሉም አስረድተዋል። በገዋኔ ወረዳ ደሞዝ ሳይከፈለን አናስተምርም ያሉ መምህራን ማህበራችን የስራ አስፈጻሚ አባላት የሆኑ 6 መምህራንን ታህሳስ 25 ለእስር ተዳርገው ነበር ሲሉም እኒሁ የዜና ምንጩ አስታውሰዋል። እነዚህ መምህራንም ከታህሳስ 28 ጀምሮ ስራ አቁመዋል። ስራ ከማቆማቸው በፊት ደሞዝ ካልተከፈላቸው ስራ እንደሚያቆሙ በታህሳስ ወር ለወረዳው ትምህርት ጽሕፈት ቤት አሳውቀዋል። ነገር ግን መጠባበቂያው ጊዜው 52 ቀን በመሆኑ ስራ ማቆም አትችሉም የሚል ምላሽ ሰጥቷቸዋል። መምህራኑ በተሰጣቸው ምላሽ መሰረት በ53ኛው ቀን ስራ ማቆማቸውን ያሳወቁ ሲሆን ደሞዝ ሳይከፈላቸው ወደ ስራ ለመመለስ ፈቃደኛ ሳይሆኑ በመቅረታቸው በታህሳስ 25 ለእስር ተዳርገዋል። በወቅቱ ከክልሉ ትምህርት ቢሮ ጋር በማውራት እንዲፈቱ አደረግን። በመቀጠል ቢሮው ኮሚቴዎችን አዋቅሮ ይልካል። በወረዳው በሚገኙ መምህራን ፊት በተደረገ ስብሰባም የገዋኔ ትምህርት ቢሮና የክልሉ ትምህርት ቢሮ መምህራኑን ይቅርታ ጠይቀዋል። በ10 ቀን ውስጥ የህዳርና የታህሳስ ወር ደሞዝ እንደሚከፍሉም ቃል ይገባሉ። ቃላቸውን አምነው መምህራኑ ታህሳስ 27 ቀን 2017 ዓ.ም ወደ ስራ ገበታቸው ሲመለሱ ስራ ማቆሙን አስተባብራቸዋል የተባሉ 6 መምህራን ወደ ገጠር እንዲዘዋወሩ ተደረጉ። ፈቃደኛ ሳይሆኑ መቅረታቸው እስካሁን ወደ ስራ ገበታ አልተመለሱም ብለዋል። አክለውም እኛ ጥቅማ ጥቅም የደረጃ እርከን እድገት መጠየቅ አቁመናል። ደሞዝ ሳይኖር ጥቅማ ጥቅም እንዴት ይጠየቃል? ክልሉ የመምህራን ደሞዝ መክፈል አቅቶታል ብለዋል። ከዚህ ቀደም በተለያዩ ኢትዮጵያ አካባቢዎች ደሞዝ አለመከፈሉ ደሞዝ ይከፈለን ብለው የጠየቁትን መታሰራቸው አይዘነጋም። ኢህአፓ የፌደራሉ መንግስት ለትግራይ ክልል ሰብአዊ ቀውስ የሰጠው ምላሽ ኃላፊነት የጎደለው አስከፊና አሳፋሪ ነው ሲል ወነጀለ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ይህንን ያለው የትግራይ ክልል ወቅታዊ ሁኔታ አስመልክቶ ባወጣውና ሸገር ታይምስ በላከላት መግለጫ ነው። ፓርቲው በትግራይ ክልል ያለው ሰብአዊ ሁኔታ እየተባባሰ መምጣቱ ቀጥሏል ያለ ሲሆን በሚሊዮን የሚቆጠሩ ዜጎች አስቸኳይ እርዳታ ያስፈልጋቸዋል ብለዋል። በዚህ ረገድ የፌደራሉ መንግስት ምላሽ በጣም ኃላፊነት የጎደለው አስከፊና አሳፋሪ ነው ሲልም ኮንኗል። የፓርቲው መግለጫ ሲቀጥል ሆነ ብሎም በጦርነቱ ወቅት እንዲሁም ከጦርነቱ በኋላ በትግራይ ህዝብ ላይ ስቃይና ረሃብን ሞትንም አውጇል። የብልጽግና ፓርቲ ትግራይ ህዝብንም ሆነ ሌሎች ክልሎች የራስ ገዝ አስተዳደርና መብት በመናድ በትግራይ ዛሬ የሚታየውን የፖለቲካ ምስቅልቅልን ፈጥሯል ሲል ከሷል። አሁን ላይ በትግራይ ፖለቲካ ውስጥ ከፍተኛው ሚና እየተጫወቱ ያሉት በጌታቸው ረዳ የሚመራው ጊዜያዊ አስተዳደሩም ሆነ በህወሓቱ ሊቀመንበር ደብረጽዮን
ገብረ ሚካኤል የሚመራው ህወሓት ከዚህ ቀደም በተደጋጋሚ ሲናገሩ እንደነበረው ተቀዳሚ ትኩረታቸው ህዝብ ከሆነ መፍትሄው ራሳቸው ጋር እንጂ ለህዝብ ከጭካኔ ያለፈ ቀናይነት እንደሌለው በተደጋጋሚ ያሳየው ከሚገኘው የብልጽግና መንግስት ባለመጠበቅ በተግባር ማሳየት ይጠበቅባቸዋል ብለዋል። የህወሓት እንዲሁም የጊዜያዊ አስተዳደሩ ኃላፊነትና ቀጣይ መንገድን በተመለከተ ባሰፈረው መልእክት ደግሞ የፌደራሉ መንግስት የትናንት ሞኖ የዛሬ እርምጃዎች ለቀጣይ ግጭት ከፍተኛ አስተዋጽኦ እንደሚያበረክቱ መገንዘብ አቅቶት ሳይሆን ፈልጎት መሆኑን በተደጋጋሚ ያሳይቷል ሲል ዳግም ወንጅሏል። ህወሓት በተለይም ከጊዜያዊ አስተዳደሩ ጋርና ከሁሉም ባለድርሻ አካላት ጋር ውይይትና እርቅ ለመፍጠር ገንቢ በሆነ መንገድ የመሳተፍ ኃላፊነት አለበት ያለው ፓርቲው ህወሓት በዚህ ወሳኝ ወቅት ከፓርቲው ጥቅም ይልቅ የትግራይ ህዝብ አንድነትን ሊያስቀድም ይገባል ሲል አሳስቧል። ጊዜያዊ አስተዳደሩም ቢሆን ከስልጣን ይልቅ የትግራይ ህዝብ ሰላምና ደህንነት የትኩረት ነጥቡ ሊሆን ይገባል ብለዋል። የእርምጃም እርስ በርስ ባለው ግንኙነት ሁሉን አቀፍነትን፣ ግልጽነትና ተጠያቂነትን ለማረጋገጥ ቁርጠኝነታቸውን በተግባር ማሳየትን ይጠይቃል ብለዋል። በተጨማሪም ከትግራይ ሲቪል ማህበረሰብ ድርጅቶች ጋር መቀራረብ የህዝቡን ፍላጎት ለመረዳት ወሳኝ ነው። ጊዜያዊ አስተዳደሩ ከነዚህ ድርጅቶች ጋር መተባበር የህዝቡን ድምጽ የሚያንጸባርቁ ፖሊሲዎችን የማዘጋጀት ኃላፊነት አለበትም ብለዋል። በመጨረሻም ፓርቲው 5 ነጥቦችን በማስቀመጥ ቢደረጉ ያላቸው ምክረ ሐሳቦች ዘርዝረዋል። አንደኛ ማንኛውንም አይነት የሰብአዊ መብት ረገጣ በአስቸኳይ እንዲቆምና እስካሁን ለተፈጸሙ ወንጀሎችና ጥፋቶችም ተጠያቂ በሆኑት ላይ ህጋዊ እርምጃ ሊወሰዱ ይገባል። ሁለተኛ የዜጎች በህይወት የመኖር መብት እንዲረጋገጥና ሰብአዊ እርዳታ ያለምንም እንቅፋት ለተጎጂዎች እንዲደርስ መደረግ አለበት ብለዋል። በሶስተኛነት ሁሉም የፖለቲካ ችግሩ የሚመለከታቸው ወገኖች ትርጉም ያለው አካታች የፖለቲካ ውይይት ማድረግ የግጭቶቹን መንስኤዎች ማጥናት ችግሮችን ለመፍታትና የትግራይን ህዝብ ከሌሎች ኢትዮጵያውያን ወገኖቹ ጋር እኩል ባለመብቱ የሚኖርበት ሰላማዊና ዲሞክራሲያዊ ሁኔታዎች እንዲፈጠሩለት ማድረግ ይገባቸዋል ብለዋል። በአራተኛ ነጥብነት ያስቀመጠው ምክረ ሐሳብ ደግሞ በትግራይ ውስጥ ያለው ችግር ውስብስብና ዘርፈ ብዙ ጉዳይ ስለሆነ ሁሉም ባለድርሻ አካላት ሰላማዊና ፍትሃዊ መፍትሄ ለማግኘት ቁርጠኝነትን የሚጠይቅ መሆኑን እንዲረዱት ማስፈለጉን በአጽንኦት ገልጻለሁ ብለዋል። በአምስተኛና በመጨረሻ ነጥብ የትግራይ ህዝብን የጦርነት ነጋሪት መጎሰም በስጋትና በፍርሃት ውስጥ እንዲኖር እያደረጉ ያሉት ኃይሎች ከድርጊታቸው እንዲቆጠቡና ለህዝቡ ሰላሙን እንዲሰጡት አበክሮ ጠይቋል። ከፊታችን ያሉት ፈተናዎች በጋራ በማሸነፍ ለትግራይ ህዝብም ሆነ ለሁሉም ኢትዮጵያውያን ብሩህ ተስፋ መገንባት እንችላለን ሲል የሰነቀውን ተስፋ በማጋራት መግለጫውን ቋጭቷል። ይሃፓም የዕለቱ መረጃ ጥንቅራችን በዚሁ አበቃ። ስለተከታተላችሁን አመሰግንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።